ኒካ አይወርድም ጽንስ ወልጅ ውስጥ እያለ እሱን ኦለማ ጠይቀን ኦለሞች እንደዛ ብለው ይመጣሉ። ችግር የለም ከወለድሽ በኋላ ኒካው ይወርዳል። ሰላም ሰላም፣ ውድና የተከበራችሁ የአማር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ያው ዛሬ ይሄን ቪዲዮ በድፍረት ነው የምቀርጽላችሁ። ምክንያቱም ይጫን አይጫን እኔ የማውቀው ነገር የለኝም፣ ግን ቢጭነው ደስ ይለኛል። እንዲጭነውም እነግረዋለሁ። አማር በጣም ታሟል። ወደ ሀና ሀሳቤ ሲገባላችሁ በጣም ታሟል፣ ምናምን ተደብድቧል። እሱን አውቃለሁ ስላየሁትም፣ ግን ነገሮች በጣም ከአቅሜ በላይ ስለሆኑብኝ አሁን እናንተ ማወቅ ስላለባችሁ የእሱን ቤተሰቦች ደግሞ ማወቅ ስላለባቸው ይሄን ቪዲዮ እየቀረስኩኝ ያለሁት። በቃ በስልክ እየተደወለ በጣም እኔ ከአቅሜ በላይ በቃ እንዴት ላስረዳችሁ፣ ከአቅሜ በላይ የሆኑ ንግግሮችን እየተናገሩ ነው ያሉት የሱ ቤተሰቦችም። ወንድምሽ ነው ያስደበደበኝ፣ አንቺ ነሽ ያስደበደብሽው፣ ወንድምሽ ነው ያስደበደበው እየተባልኩ ነው ያለሁት። እኔ ምንም በማላውቀው ነገር ወንድሜም በሌለበት ነገር እንደዛ እንዲባል ስለማልፈልግ ነው ይሄን ቪዲዮ እየቀረስኩላችሁ ያለሁት። ስለዛ አሁን እሱ ቤት ነው ያለው። ሂጄ ያለውን ነገር እናንተም እንድታቁ የደበደቡትንም ሰዎች እንዲነግረኝ ከሱ አንደበት እንድሰሙት ነው ይሄን ቪዲዮ እያስኩኝ ያለሁት ማለት ነው። እና ደግሞ ድጋሚ የሱ ቤተሰቦች እየደወሉ ኦር ደግሞ እንደዚህ ቤትም በቃ እየተላከብኝ ያለው እንዴት እንደዚህ ታስደርጊዋለሽ? እንዴት እንደዚህ እኔ ምንም በማላውቀው ምንም በሌለሁበት ነገር እኔ ወላሂ ይሄን ነገር አላቅም። የኔ ወንድምም አያደርገውም። እንደዚህ አይነት የወረደ ተግባር አያደርግም። እሱም አይደለም ግን አንቺሽ እኔ አይደለሁም እኔ አላቅም ስላቸው ወንድምሽ ነው ያስደበደበው እየተባልኩ ነው ያለሁት። እና ምንም በማላውቀው ነገር እዚህ ውስጥ መግባት ስለማልፈልግ ራሴን ለማጽዳት ነው ይሄን ቪዲዮ እያያዝኩላችሁ ያለው። ቤት ነው እሱ አሁን ቤት አሞታል ምናምን አይቼዋለሁ። ሆስፒታል ሄጄ ነበር። አሁን ወደ ቤት ተመልሷል ብለውኛል። እኔም ያለሁት እሱ ቤት ስር ነው። ቤት ገብቼ ያለውን ነገር ከሱ አንደበት እንዲሰሙ ስለፈለኩ ነው ይሄን ቪዲዮ የምቀርጽላችሁ። እና ደግሞ ግዴታ መጫንም አለበት ይሄን ቪዲዮ፣ ምክንያቱም ራሴን ማጽዳት አለብኝ። በዚህ በኩል እኔ መወቀስ የለብኝም፣ ወንድሜ መወቀስ የለበትም ምንም በማያውቀው ነገር ማለት ነው። ስለዛ ይሄን ቪዲዮ እንዲጭነው እኔም እነግረዋለሁኝ። ከጫነው ያቅሜን እሞክራለሁ፣ ጫነው እለዋለሁ። ከጫነው እናንተም ታውታላችሁ፣ ቤተሰቦቹ የሱን ቤተሰቦች ደግሞ ማወቅ ያለባቸውን ነገር ያውቃሉ ማለት ነውና እኔ ከዚህ በኋላ በአማር ጉዳይ ስሜ እንዲጠፋብኝ አልፈልግም። አንቺ ነሽ እንድባል አልፈልግም። ምክንያቱም ከዚህ በኋላ እኔ እና እሱ ምንም የሚያገናኝ ነገር የለም። እኔም ከቤት ወጥቼ የራሴን ህይወት አባቴ ጋር እየኖርኩ ነው ያለሁት፣ እሱም እናቱ ጋር ተመልሶ ህይወቱን እየኖረ ነው ያለው። ስለዚህ የሚያገናኝን ነገር የለንም። አሁን ላይ ቤት ገብቼ አሁን ያለውን ነገር አሳያችኋለሁ። ካንደበቱ ለእንትና ራሱ ሆስፒታል በሄድኩበት ሰዓት እኔ ለማየት ነው የሄድኩት። በቃ ሞት ተደብድቦ ምናምን ሲሉ ደንግጬ ነው የመጣሁት ለማየት ብዬ በሄድኩበት ሰዓት ራሱ በቃ አንቺ ነሽ ምናምን ብለው ቤተሰቦቹ አመናጭቀው ነው ያስወጡኝላ ማለት ነው። እንደነሱ ስራ ቢሆን አሁን እኔ እዚህ እነሱ ቤት አልገኝም ነበር። ግን እንደዚህ ተብዬ መቅረስ ስላልፈለኩኝ እውነቱን ማወቅ ስላለባቸው ቤተሰቦቹም እናንተም ቤተሰቦቹ ማወቅ ስላለባችሁ ነው ይሄን ቪዲዮ እየጫንኩኝ ወይም ነው እየቀረስኩኝ ያለሁት ማለት ነው። ስለዛ አሁን እሱ ቤት ነው ያለውን ነገር ከራሱ አንደበት ነው እኔ መስማት እንፈልገው። እስኪ እሱ አንቺ ነሽ ያስደበደብሽኝ ወይም ደግሞ ወንድምሽ ነው ያስደበደበኝ ብሎ ማስረጃ ይዞ በማስረጃ እንደዚህ ነው ብሎ የሚነግረኝ ነገር አሳማኝ ነገር ካለ ነው ወንድሜ ጋር ሂጄ ያለውን ነገር እንትን ልል የምችለው። ወንድሜን እንጠይቅ ምንም ነው የማላውቀው ማለልኝ ወላሂ ምናምን እንዴት እንደዚህ ያደርጋለሁ ምናምን ብዙ ነገር እሱም አያደርገውም። ሲጀመር እኔ መጠየቅ አልነበረብኝም። ግን በጣም ጫና ሲያደርጉብኝ ቤተሰቦቹ እኔ ላይ ልጠይቀው እስኪ ወንድሜ ምናልባት ምናምን ብዬ ጠይቄው ነበረ። እሱ ራሱ ምሎ ተገዝቶ ምናምን ወላሂ ብሎ እኔ ምንም ማውቀው ነገር የለኝም ብሏል። ስለዛ አማረን ሄጄ ያለውን ነገር ጠይቀዋለሁ። እና ይሄን ነገር እኔ እያደረኩኝ ያለሁት እኔ እሱ ስለተደበደበ ስላስደበደቡት ምናምን አይደለም፣ ስለተመታ እኔ አዝኜ ምናምን አይደለም። ራሴን እኔ እንደዚህ መባል ስለማልፈልግ ራሴን አንድና አንድ ከነገሮች ለማጽዳት ስለፈለኩ ነው። አሁንም እንደዚህ ያመናጨቁ ቤተሰቦቹ እሱ ጋር ሂጄ ላወራ የቻልኩት ወይም ደግሞ ይሄን ቪዲዮ ልቀርጽላችሁ የቻልኩት ማለት ነው። ወንድሜም እንደሌለበት እዚህ ጉዳይ ላይ እኔም ደግሞ ራሴን ለማጽዳት ስለፈለኩ ነው ይሄን ቪዲዮ እየቀረጽኩላችሁ ያለሁት እንጂ እሱ ስለታመመ እሱ ስለተደበደበ ምናምን አይመለከተኝም። ከዚህ በኋላ ስለሱ ህይወት ማለት ነው አንድና አንድ እንድታቁልኝ የምፈልገው ነገር ቢኖር ስለዛ ከሱ አንደበት ያለውን ነገር አብረን ሄደን እንስማ። ኑ እንሂድና ካሜራማን ደርሻለሁ። ቤቱ እዚሁ ነው።
እና ያለውን ነገር እሱ ደግሞ በደንብ እንዳስረዳችሁ እና ደግሞ በማስረጃ አንቺ ነሽም ብሎ ካሰበ ደግሞ ማስረጃ ይዞ በቃ ያለውን ነገር እንዲነግረኝ ስለምፈልግ ነው እዚህ ድረስ እንጂ እንደነሱ ስራ ቢሆን አይደለም ቤታቸው ሊመጣር እንዴት አድርገው እንዳስወጡኝ እኔ ነኝ የማውቀው። ብቻ እስኪ ያለውን ነገር አብረን እናያለን። ያው እንግዲህ ቤተሰብ ደርሰናል። ቢስሚላህ ተዘግቶብናል በር። ቤቶች እንዴት ዋላችሁ? ምን ሰሪ መጣሽ? ምን ቀረሽ? ምን ቀረሽ? ሞቱን ለማረጋገጥ ነው የመጣሽው? ሰው ልጅ ሰብራንተ አውዝ ቢደኝ እስኪ ዛሬ እንኳን አትነሳም ተተኛ። ዝም በይ አፋለሽ እንዴ! ዝም በይ እስኪ እንዴ! አሁን ለምንድን ነው የመጣሽው? እኔ ወዲህ ሊት አውዙ ቢላህ ምን ይሽፊት ማንዋል አይንሽን በጨዋት ብለሽ ትመጫለሽ። እስኪ ተመልከቹ እስኪ። እኔን ግን እንደምንድን ነው የምታይኛች? እየተናገርኩሽ እኮ ነው። ምን ልትሰሪ ነው የመጣሽው? እሺ እኔ መምጣት አልነበረብኝም። እኔ ምን አደረኩኝ? እሺ ያንቺ ወገኖች ናቸው እኮ እንደዚህ ያስቀጠቀጡት። ለምንድን ነው እንደዚህ የምትሉት? ማን ያስደበደበው? ማንም ሰው አላስደበደበውም እኮ። ያንቺ ናቸው እንደዚህ አደረጉት። ማን አደረገው? እስኪ ማን ነው እንደዚህ ያደረገው? እስኪ አንተ ለምንድን ነው የማትናገረው? እስኪ ትላንትና እንደዛ አድርገው ከሆስፒታል ሲያስወጡኝ፣ ዛሬ እስኪ ያለውን ነገር ንገረኝ። እሄዳለሁ። እኔ እሄድልሃለሁ። ኧረ እባክሽ አንቺ ልጅ፣ ኧረ እባክሽ እሄድልሃለሁ። እኔ ማውቅ ለምንሽ እባክሽ። እስኪ እኔ ማን አለኝ? ቆይ እኔ በማላውቀው ነገር እዚህ ጋር መወቀስ አልፈልግሽም። በቃ አትምጭብን። በማላውቀው ነገር መወቀስ ስለማልፈልግ ነው እኔ እዚህ ድረስ የመጣሁት። ገብቶሃል? አንተን ለመጠየቅ አይደለም የመጣሁት፣ ራሴን ለማጽዳትና ወንድሜን ለማጽዳት ነው ከነገሮቹ እዚህ ድረስ የመጣሁት ማለት ነው። ስለዛ ያለውን ነገር ለቤተሰቦች ይሄን ቪዲዮ ደግሞ ወደድክም ጠላህም ትጭነዋለህ። ገብቶሃል? ምክንያቱም እወጣልሃለሁ አልኩህ እኮ። በጣም ፊልመኛ ነሽ። እስኪ አስረጅን፣ እስኪ እንስማሽ። ፊልምሽን እስኪ እንይሽ። እኔ እወጣልሃለሁ። ይኸው ለመውጣቱ ነው እወጣልሃለሁ። አንቺ በወድሽ ያልሽው ጽንስ ይሄ ነው አባቱ። እና እኔ ምን አደረኩት? ምን አስደረኩት? አስደበደቡኝ። የሮዝ ወንድም ማን ያስደበደበህ? አንተ ለምንድን በግልጽ የማታወራው? የኔ ወንድም ደግሞ አላስደበደበህም። ሲጀመር እዚህ ውስጥ የለበትም ከነገሩ። እኔ ልጄን እፈልገዋለሁ፣ በህግ እፈልጋቸዋለሁ ዘመዶችሽን። እኔ በፈለጋችሁ ግን አሁን እኔ ልጄን ላስታምበት። ታስታምሚያለሽ? እኔ እወጣላችኋለሁ እኮ ከቤት ልጄን ላስታምበት እወጣላችኋለሁ። እኔ እዚህ ድረስ የመጣሁት ራሴን ለማጽዳት ነው። ወንድሜም አላስደበደበህም፣ እኛም የምናውቀው ነገር የለንም። በቃ አላስደበደበህም። እሱ አንተን አላስደበደበህም። የእውነቱማ እውነት አንቺ ፍቅር ቢኖርብሽ ውዴታ ቢኖርብሽ ማሚ እንዳልሽ አድርጊ ብለሽ አሁን እንኳን ገላልጠሽ እንኳን ሰውነቱን ምን ወድ እኔ እሱን ላይ አይደለም የመጣሁት። እኔ እሱን ላይ ልጠይቅ አይደለም። ምንም አይደለም። እኔ እሱን
ላይ አይደለም አሁንም የመጣሁት ልጠይቅ አይደለም የመጣሁት ቤተሰቦቹ እኔ እየተሰደብኩ ነው ገባ ማወቅ ስላለባቸው ነው አሁንም ይሄን ቪዲዮ ይዤ የመጣሁት ገብቷል እየተሰደብኩ ነው ያለሁት ምንም በማናውቀው ነገር ቤተሰብ ሰውም እየላከ ምናምን እኔ እሱ በፈለጋችሁ ነገር ይደርስብሻል ይሄን ነው አሁን ልጁ ብዙ ደም ፈሶታል ጩኸት አይፈልግም እባክሽ መሞቱን ለማረጋገጥ ከሆነ የመጣሽው ነፍሱ አለ አሁን እኮ ምጫጫው ስለማንቺ እንኳን አይደለም እሺ መች ቀን ቆይ አሁን አንተ ጋር ላውራ መች ነው የተደበደብከው አዳምጪኝ ብቻሽን አታውሪ ቢያንስ የሰው ልጅ በመሆንሽ እንኳን ማዘን ነበረብሽ አይደል መች ነው የተደበደብከው ጥያቄን መልስልኝ ራስ ወዳድነቱ ካሜራ ይዘሽ መጥተሻል ቤተሰቦች ራስ ወዳድነቷ ራሴን ለማጽዳት ነው የምትወጥ ትላለች ስለዚህ አይደለም አንቺ ያይ ሰው ላይ ያዘነልኝ እንኳን አላህ ከሞት ተረፈ ልጄን ይገደለኝ ይያለኝ ነበር ደግሞ ላልሽኝ ነገር ደግሞ ትናንትና ከስንት ሰዓት በኋላ ነው አላህ ከ8 ሰዓት በኋላ ይሁን አካባቢ ከ9 ሰዓት በኋላ ነው ይሄ ነገር የተፈጠረው ትላንትና ከ9 ሰዓት በኋላ አይደለም ትላንትና ከ9 ሰዓት በቃ 10 ሰዓት ነው ከዛ በኋላ ይሄን ነገር ያስደረገኝ አንቺ ወንድም ነው እያልክ ነው አይደል ደወለልኝ እሺ ስልክ ቶ ችግር የለውም ዝም ብለህ አውራኝ አባቷ መጥቷል አለ የሮዛ አባት መጥቷል ላስማማችሁ ና አለ ቦታ ነገረኝ ሄድኩኝ ከዛ በኋላ ሲሄድ እሷን ነበር ቦታው ላይ እሷን ነበር እሺ 4 ሰዎች ነበሩ አራት ልጆች ነበሩ የነበሩት ሲያዝ አንዱ ጋር ሲያዝ በእንጨት መጥቷል እዛ ቦታ ላይ የኔ ወንድም የለም ደውሎ እዛ ቦታ የጠራኝ እሱ ነው የደወለልህ እሱ ነው ስንት ሰዓት ላይ ነው የደወለልህ 10 ሰዓት ቦታው ላይ ሲደርስ ቢያንስ 11 ሰዓት ምን ብሎ ነው እሱ የጠራ እህቴ ጋላሳቅ አልሰማሽውም እንዴ ላገናኛችሁ ሰላም እንዲፈጠርና ብሎ እንደዛ ብሎ ሲልህ ለኔ መደወል አይቀድምም ወይ ይሄን ዝም ብለህ እየፈጠርክ የምታወራው ወሬ ነው አላምንህም ገብቷል ላምነህ አልችልም እንደዚህ አይነት ተራ ወሬ ምክንያቱም እሱ እንደዛ ሲደውልልህ እኔ እንደውልህ እንደዚህ አለኝ ልምጣው ብለህ እኔ ጋር መደወል ትችል ነበር የሱን ወሬ ሰምተህ እንደዛ ተዛዝታችሁ እንደተለያያችሁ ታውቃለህ አይደለ የሱን ወሬ ሰምተህ መሄድ አልነበረብህም ለአንድ ሰው እንኳን ደቂቃ ነበር ይስማሽ አላደረገም ጭራሽ አያደርግም ጭራሽ ማለት ነው ጭራሽ አያደርግም ሌላ ሰው በሌላ ሰው አርጎት ሊሆን ይችላል ይሄን ነገር ሰው ለአንድ በቂ ነው አራቴሮስ ጭራሽ ደግሞ የኔ ወንድም እንደዚህ አይነት እኔ እኮ ይሄን ሁሉ የምታገዝሽ አሁን ይጎድሽ አለ ጽንስ አለ ጭራሽ እንደዚህ አይነት ነገር ሊያደርግ አይችልም ገብቷል የማይመስል ወሬ አታውራ እየፈጠርክ የማይመስል ነገር አታውራ ገብቷል ምክንያት አገኘ አይደለ ባለፈው እንደዛ ብሎ ስለዛተ አሁን ይሄን ነገር ያስደረገኝ እሱ ነው በሌለበት እኔ ምን አቀ ያረጋ አይችልም እሱ እኔ ወጣልሃለሁ እኮ ለመውጣቱ እኮ እኔ ሄድልሃለሁ ገብቷል ግን ዛሬም ነገር ከዚህ በኋላ ማለት ነው ቤቴ እየመጡ ከዚህ በኋላ ስሞታም እየላክ በለው ቤቴም ያንተ ቤተሰቦች እየመጡ ወንድምሽ ነው እንትንሽ ነው እያሉ እንዲወቅሱኝ አልፈልግም ገብቷል ራሴ ማዝዳት ስለፈለኩ ነው እዚህ ድረስ የመጣሁት ማስረጃ ካለ ደግሞ ማቅረብ ትችላለህ በማስረጃ መሄድ ከፈለክ ማስረጃ ካለ በማስረጃ ደውሎ ይቀጠረኝ እሱ እዛው ቦታ ላይ ሲሄድ ቮይስ ካለ የሱ ድምጽ አሰማኝ ቮይስ ካለ ደውሎ ነው ያለበት እንደዚህ ያለበት ነገር ካለ ማምጣት ትችላለህ ገብቷል ከዛ ውጪ ዝም ብለህ ለምታወራው ተራወሪ ደግሞ እዚህ የሚሰማ ሰው ነው አንቺ ጉዳይ ታያለሽ እንዴ እኔ አገባኝም ከዚህ በኋላ ምን ማለት ነው ስለሱ ጉዳይ እኔ አሁን ልጅ ቀጥ ይበላስታመው እማረግሽን ያቃል አልጮህም አሁን ልጄ ላይ ነው ህይወቴ እያስታመምኩ ነው ልጄ ላንቺ ምንም አሁን መልስ የለኝም ልጄ ቀጥ ይበል እማረግሽን ያቃል እሺ ችግር የለም ጭራሽ ግን ጠፍቶኛል እያልክ መጣ ከምን አይነት አረመኔ ነው የተገናኝ ነው ልጄ አውዙ ቢላ አውቃለሁ ለስልክ እንደሌለ አውቃለሁ
ያለ አንድ ስልክ ብቻ ነው። ስልኬን እስኮታ ስልክህንም የደበደበ ሰው ይመልስልህ። ያስደበደቡህንም ሰዎች እወቅ። ገብቶሃል? መቼም ከአራት ሰው አንዱን ሰው ሳታየው አትቀርም አይደለም? አራት ናቸዋል። ከአራቱ በቃ ካየሃቸው ደግሞ እነሱን እንትን ማለት ትችላለህ፣ መጠየቅ ትችላለህ። የላካችሁ እሱ ነው ወይ ብለህ መጠየቅ ትችላለህ። ገብቶሃል? ከዛ በኋላ ለወቀሰውም ለምንም ትደርሱበታላችሁ። እሱ ሊያስደበድብህ አይችልም። ጭራሽ እሱ ሊያስደበድብህ አንተን አይችልም። በቃ ቢስሚላህ ገብቶሃል? አንቺ ልጅ እባክሽ እስኪ አላህን ከፈረስ በአላህ ልለምንሽ። የሰው ልጅ አይደልሽ? አያሳዝንሽም? እስኪ ተመልከቹ በአላህ እስኪ ቢያንስ ይሄን ነገር ጉንጎናሽን እንኳን እስኪ እሱ ከቆመ በኋላ ይሁን። አንቺ ምን አይነት ፍጡር ነሽ ግን? እንደው አንቺ ግን ምን አይነት ፍጥረት ነሽ? አረ ምን አይነት ጉር ነሽ? እንደው እኔ አያቅሽም ነበር ማለት። አረ ደግሞ ትቆምጣለሽ። አረ እኔ እወጣለሁ። ድጋሚ አትተኸኝም። ሲጀመር ከዚህ በኋላ ምን እንደሆነ አላወቅንም። ተልኳ የሰው ልጅ ባሏ አካሉ አፈቀርኩት የምትል ልጅ እንዲህ ሆኖ ነፃነቴን የምትለማል ምንድን ነሽ ግን አንቺ? አረ ምንድን ነሽ? እኔ እኮ ለምን ያዋሸናል? ለምን ያዋሻል? ለምን ያላስደበደቡት? ጠላት የለን፣ ጸበኛ የለን። ያንቺ ዘመዶች ናቸው የኛ ጠላቶች እኮ። የኔ ዘመዶች ጠላቶች ከሆኑባችሁ ደግሞ ከዚህ በኋላ አትገናኙ ከነሱ ጋር። ስሟቸውን አታጥፉ። ብዙ መልስ አለኝ። እኔ ግን አሁን ልጄን እያስታመምኩ ነው አልኩሽ። አየሽ? እሺ ልጅነታችን እኔ እናት ነኝ እንትን ያለው ልጄ ጋር ነው። አንቺ ደግሞ ነፃ እኔ ያለም ሆነ መወቀስ አልፈልግም። እኔ ባልተደረገ ነገር እየተወቀስ የሚላከውን ሰው ጠይቂው። እየተደረገ እየተላከብኝ ያለውን ሰው ጠይቂው። ቤት እየመጣብን ያለውን ሰው በሱ ምክንያት ማለት ነው። ያስደበደበውን ሰው አናውቅም። እናንተ ናችሁ እየተባልን ያለን። እኛ ምን ብለን ነው እሱን የምናስደበድበው? ጠይቂው። እኔ ዋሽቼ ስለሆነ ነው እንጂ እኔ ልጅ አንድ ለአንድ ቢሆን ማንም አይነካው። ዝንቡንም እሺ አይለው። አይገርምሽም? ለአራት ሰው አንድ ሰው ከባድ። እኔ አላውቅም ማን እንዳስደበደበው የምናውቀው ነገር የለንም። እኔ እወጣለሁ። አሁን እኛን ትተሽ ማነው አማልን ይሄን ያደረገው ብለሽ ሂደሽ ዘመዶችሽን ጠይቂ። ማንን ልጠይቅ? እንደዛ ብዬ ማንን ብዬ እኔ ልጠይቅ? አላውቅም። እንዴት ነው እኔ አማርን አስጠንጭ? ተው እጅህ እኮ ተው። አማር ለማን ይባባሳልተው? ምን ላድርግህ እኔ? አንቺ ልጅ እኔ እንደው ምን ላድርግሽ? እኔ ምን ላድርግሽ? እኔ እኮ ይኸው ነው ያለ ልጅ። እኔ ሌላ ልጅ የለኝም። ምን ልሁንልሽ? እሺ እኔ ላንቺ ስለወደ ልሂድ ልሙትልሽ? አሁን ይሄ ልጅ እንደዚህ እኮ ነው። ወሬ ታውሪያለሽ አንቺ። ህሊናሽ ምን አይነት ህሊና ነው ያለሽ? እንደው አንቺማ ወልደሽ ቅመሹ። እናቱ ነሽ። የልጅን ነገር ታየዋለሽ። እስኪ ተመልከቹ። ሰውነቱ እኮ የለም። እስኪ ተመልከቹ። አሁን አንቺን እንደው ሚስት ብሎ ሲመጥ እንደው እኔ በጣም አፈርኩ እውነት። ትንሽ ብለሽ ህሊና የሌለሽ ኧረ የሚሆን ክብኝ እንኳን ብለሽ ገብተሽ እንትን አለሽው። እኔ እንዳልሆንኩ ነፃነት ይባላል እንዴ? ምንም ቢሆን እኮ ትንሽ ጊዜ ቢሆን አሳልፋችኋል። ዝም በል አማር፣ ያመሃል። ዝም ሐኪም ዝም በል ብሎሃል አይደል? ዝም ተው። ይኸውልሽ እኔ አሁን ልጄን እፈልገዋለሁ። እኔ እወጣለሁ ከዚህ በኋላ ማለት ነው። ከዚህ በኋላ ማንም ሰው ቤቴ እንዳይመጣ ስሞታ ተብሎ ማንም ሰው ማለት ነው ወንድምሽ ነው እንዳይለኝ ማንም ሰው። ምክንያቱም አላደረገም ማንም ሰው ከዚህ በኋላ በተባይሳች ማነሽ? እኔም ደግሞ አባቴን እያስታመምኩ ያለው እዛ ይሄን የልጄ የሆነውን ባይሆን ሙችን ያንቺን አልከስሽም። በህግ አልከስሽም። ይሄ ልጅ እንደዚህ አደረገውን ራሱ እንዲህ ቢሆን ነው የማደርገው። አታውቂኝም ማለት ነው። እኔ የልጄ ሚስት ስለሆንሽ ነው የወደድኩሽም ያከበርኩሽም። እሺ ከዚህ በኋላ ግን አንቺ ጋር ምንም አይነት ዝምድና አልፈልግም። ይኸውልህ እኔ ማለት ነው አሁንም ልነግርህ የምፈልገው ነገር ቢኖር እኔ ልወጣላችሁ ነው። ለአንድና ለመጨረሻ ጊዜ ልንገረው። ድጋሜ ስለማልመጣ ድጋሜ ስለማልመጣ
አንተ እዚህ እናትህን እንደምታስታምህ እኔም እዛ አባቴን እያስታመምኩ ነው ያለው። የራስሽ ጉዳይ የሚያሳስበኝ እኔም የአባቴ ጉዳይ ነው። አንቺ ለልጅሽ እንደምታስታምህ የራስሽ ጉዳይ በቃ እኔም የራሳችሁ ጉዳይ አያገባኝም። ግን ማለት ነው ማወቅ ያለብህ ነገር ቢኖር ከዚህ በኋላ አንድ ሰው ቤቴ ስሞታ እንዳይመጣ። አባቴ በሽተኛው አባቴ ቤቱ ይተኛ። ምንም ያገናኘን ነገር አለ? የቀረን ነገር ኒካችን አንቺ ግን ስለማለሽ ኒካዬን ደግሞ እንድታወርድብኝ ስለምፈልግ ኒካ አይወርድም። ጽንስ ወልጅ ውስጥ እያለ እሱን ኦለማ ጠይቀን ኦለሞች እንደዛ ብለው ይመልሱ። ችግር የለም። ከወለድሽ በኋላ ኒካው ይወርዳል።